ለማድረግ እየሞከርክ ነው? እባክሽ ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው? የወይዘሮ ዝናሽና የአቶ ላይኩንን ቪዲዮ የገዛሁልሽ ነኝ። አሁንም ሌሎች ቪዲዮዎች አሉ እንዴ? የዳግም አባት እንዳልሆነ ታወቀ። ሬሳው ተመርምሮ የዳግም አባት እንዳልሆነ ታወቀ። አምራን ደግሞ በሌላ በኩል ከቴዲ ሄዳ የድሮውን ሲቀብሩ የነበረውን ቪዲዮ ለመግዛት እንዳዲስ ዝግጅቷን ጨረሰች። በሌላ በኩልም ኤሚንም እንግዲህ ከዚህ በኋላ እናንተ አንድ ላይ መሆን አንችልም፣ ለአንዴና ለመጨረሻ ነው የምነግርህ ብላ እንግዲህ አስጠንቅቃው ሄዳለች። ናሆምና ኑሐሚንም እንግዲህ ሰርጋችን ሊስተካከልልን ነው ብለው እንግዲህ አለሜ እየተባባሉ በደስታ እየፈነጩ ይገኛሉ። በሌላ በኩልም እንግዲህ ወይዘሮ ዝናሽ ለኤሚን ያለውን ነገር ሁሉ ዝርግፍ አድርጋ ነገረቻት። እኔ እኮ ካቶላይኩንና ከሰንበቱ ውጪ ሌላ ሰው ማንንም ነገር አድርጌ አላውቅም። ታዲያ ሬሳው የዳግም አባት ካልሆነ አባቱ ማን ነው የሚል ጥያቄም እንደ አዲስ ተፈጥሮባቸዋል። እዛስ ይህንም ላባዬ ልትደብቂው ነው እንዴ ብላ ስትጠይቃትም አይ ልጄ ከዚህ በኋላ ካቶላይኩን ምንም የሚደበቅ አንዳችም ነገር የለም፣ እውነቱን ነው የምነግረው፣ ሊልቁንስ ሊደበቅ የሚገባው ከዳግም ነው ብላታለች። እማዬ ታዲያ አቶ ሰበቱ የዳግም አባት አይደለም ብለሽ ታስቢያለሽ ስትላት እኔ ከሁለታቸውም ውጭ አድርጌ አላቅም፣ የዛን ጊዜም እኮ ካቶላይኩን ጋራ እኔ ምንም ነገር እንትን ብዬ አላቅም ብለዋለች። እንግዲህ የዳግም የአቶ ላይኩን ልጅ እንደሆነ ታውቋል ማለት ነው። የአቶ ላይኩን ልጅ ነው። አትገረሙም? እኔ እኮ ብያለሁ ከዚህ በፊትም አታስተውሱም እንጂ የአቶ ላይኩን ልጅ ነው ብያለሁ መጀመሪያውኑ ማለት ነው። ምክንያቱም አቶ ሰበቱ ያው ውሽም አድርጓትም ስለነበረ ምናምን ነው እንጂ ያው ግን ዋጋ ከፍሏል። ምንም ቢሆን ካቶላይኩና አቶ ሰበቱ ናቸው ለዳግም አባት መሆን የሚገባቸው። ምክንያቱም ዋጋ ከፍለው የዘበኝነትም ተቀጥረው ያሳደጉት አቶ ሰበቱ ስለሆኑ ማለት ነው። ሰላም ውድና የተከበራቸው የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ ማለት ነው። ዛሬ እንግዲህ ስለነ ኑሐሚን አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ኑሐሚንም እንግዲህ ሄዳ ሁለተኛ ካጠገቤ እንዳደርስ ብለዋለች። ነኤሚንም እንግዲህ ኤርሚያስን አገኘሃለሁ ብላ ኤርሚያስን አግኝተው ነበረ። ከዛም በኋላ ምንድነው የምትለው? ለምንድነው ዳግምን ልታገኙ የፈለግከው ስትለው ያለውን እውነታ ልነግረው ትለዋለች። ማለት ልነግረው ነው ይላታል። ምን ነው ያለውን እውነታ የምትነግረው? ምን አለህና ነው ስትለው ለምን ቪዲዮ አለ ብዬ አላስፈራራትም ብሎ እንግዲህ ቪዲዮ አለ ስትለው እንኳን ቪዲዮ ለምን የፈለግከው ነገር አታደርግ እንኳን ቪዲዮ ለምን የፈለግከውን ነገር አታደርግም ብለዋለች ማለት ነው። ከዛም በዚህ ካልተሳካልኝም ብሎ ለአምራንም ሲደውልላት እንግዲህ አምራንም እየበሉ እየጠጡ የነበረውን አስደግፈው ሄዳለች ማለት ነው። ከዛም እንግዲህ ለቴዲ ደውላ የባለፈው የወይዘሮ ዝናሽ አመራት ነኝ ብዬ የመጣሁት ነኝ ስትለው ምንድነው ሲላት የባለፈውን ቪዲዮ የጠፋውን የተደለተውን እንዴት መመለስ ይቻላል ብላ ስትጠይቀው ለመመለስም እንግዲህ ተገናኝተዋል ማለት ነው። ከዛ በመጨረሻ ላይ እንግዲህ ዳግምም ከቤት ሄዶ ለእናቱ እማዬ እባክሽ ናሆምን ይቅርታ ጠይቂልኝ፣ ሬሳው የኔ የአባቴ እንዳልሆነ ተመርምሮ አባቴ እንዳልሆነ ታወቀ ሲላት ምን ብለዋለች? አዎ አባቴ እንዳልሆነ ታውቋል፣ ስለዚህ ናሆምን ይቅርታ ጠይቀው ብለዋለች። ናሆምን ይቅርታ ጠይቀው፣ ናሆም ያንተን አባት ሊገልብህ ሳይሆን አንተ የምታፈቅራትን ሴት ስለያዘብህ ተናደህ ነው ብለዋለች። ከዛ እሱም ደግሞ አሁንን ለመናገር ሰርጉ ሊሰረግ እንደሆነ ሳይ በጣም ተናድጃለሁም እንዳይሰረግም ደስ ብሎ ነበረ። ምን ብለዋለች? አዎ እንዲሰረግ አልፈልግም፣ እኔ ኑሐሚንን የሚቀማኝ ሰው አልፈልግም ብሏል ማለት ነው። ከዛም እንግዲህ ላቶ ላይኩንም ለማንኛውም ጥሩ መረጃ ነግረኸኛል ብላ ላቶ ላይኩንም እንግዲህ የዳግም አባት እንዳልሆነ ተረጋገጠ ብላ ስትነግረውም ስብሰባ ላይ ነው ያለው ብሎ እንግዲህ ስብሰባውን ዘግቶባታል ማለት ነው። እንግዲህ ዳግም ኤርሚያስም እንግዲህ ከሁለቱም አልተሳካለትም፣ ዛሬ ከሁለቱም አልተሳካልኝም ብሎ እንግዲህ በመናደድና በመቆጨት ላይ ይገኛል ማለት ነው። ዳግምን ይቅርታ መጠየቅ አለብህ ብለዋለች። እሷም ደግሞ ማይ ከቻልሽ አንድ ይቅርታ ጠይቅልኝ ስትለው እሱ እኮ ቂም አይዝብህም፣ ይልቅስ ኑሐሚን አንድ ሀሳብ አምጥታ ነበረ ትለዋለች። ምንድነው እሱም ያመጣችው ሲላት ሳይካትሪት እብድ ነው ብላችሁ ነው አይደል የምታስቡኝ? እብድ ነው ብለን ሳይሆን ሰው እንዴት የወንድሙን ሚስት አፈቀርኩ ይላል። ሰው እንዴት በዚህ ደረጃ ታፈቅራለህ?
የሰው እንደሆነች እያወክ ብለዋለች። ከዛ ፈልጌው ነው እኔ እኮ ፈልጌው አይደለም ስሜቴ ነው። ደግሞ እሱ እስከዛሬ የት ነበር ብሏታል ማለት ነው። የትም አልነበረም። ዳግም ምን አስበ ነው? ከቤት ነበሩ አብረው ብዙ ነገር እንደምታፈቅረው ከበፊትም ጀምራ ገና ተሳትመታ ጀምረው ተናግራለች። አንተ እሱ ከአምራን ጋር ታውሮ ስለነበረ እንጂ አሁን ደግሞ የሚያፈቅራትን የምታፈቅረውን አግኝቷል። በቃ እሷ ናት እኮ ያፈቀረችው እሱ አይደለም። በነገራችን ላይ እንዲገባህ ማለት ነው ዳግም አንድ ነገር እሱ ሆን ብሎ አይደለም የቀማህ ወይም ደግሞ ሆን ብሎ አይደለም ዳግም የቀማህ እሷ ናት የወደደችው። በቃ ኑሐሚን ናት የወደደችው። ኑሐሚን እስከወደደችው ድረስ አንተ ደግሞ እሱ ነው ብለህ እሱ ላይ ግግመ ማለትና እሱን ለመበቀል መሞከር አግባብ ነው ብዬ አላስብም። ምክንያቱም ያፈቀረችው ኑሐሚን እንጂ ዳግም አይደለም፣ ማነው ናሆም አይደለም። አንተ ደግሞ በቃ እሷ የወደደችውንና ያፈቀረችውን እንድትተውላት ሰላሟን እንድትታገኝ መተው እንጂ በእያንዳንዷ ነገር እየሄድክ ናሆምን መቆደር፣ በእያንዳንዷ ነገር እየሄድክና የናሆምን ሰላም ማሳጣት ተገቢ ነው ብዬ አላስብም። በእርግጥ ናሆም መማታቱ ስህተት ነው። ጥፋት አጥፍቷል። ብዙ ነገሮችን ማድረጉ ልክ ነው፣ ስህተት ነው። ግን ደግሞ እሱ እንደ ስህተት ሊቆጠርበት አይገባም። ምክንያቱም አንተ ያለ ስሙ ስም ነው የሰጠው። በእርግጥ አንተ ያለህበትም ዲፕሬሽን እና አንተ ያለህበትም ነገር ያሳስባል። በጣም ከባድ ነው። በጣም የምታሳዝን ሰው ነህ። ቢኮዝ ግን ከፍቅረኛሞች መሀል መግባትና የፍቅረኛሞችን ሰላም መንሳት አግባብ ነው ብዬ አላስብም። ወይዘሮ ዝናሽም እንግዲህ ኑሐሚን ስትሄድላት ከቤት እንኳን መጣሽ። አይ ወይዘሮ ዝናሽን እኮ በዚህ ሳልፍ ሰላም ልበለቱ ብዬ ነው እንጂ የመጣሁት ዳግም ምን ፈልጌ ነበር ስትለው ዳግም የለም፣ ናሆምን ልወቅስ ፈልጌ ነው ስትለው ናሆም የለም ብለዋለች። አዎ መማታት አልነበረበትም። ግን እኮ ደግሞ ዳግም ስህተተኛ ነው። ምክንያቱም እንዴት በዚህ ደረጃ ናሆምን አንተን የገደልከው ማለት ነበረበት። ይህ እኮ አግባብ አይደለም ብለዋለች። ከዛም በመጨረሻ ላይ እንግዲህ ኑሐሚንና ኑሐሚን ቁጭ ብለው እያወሩ እየተወያዩበት በነበረ እንግዲህ ተከታትሏቸው ደውለሽለት ነው ስትላት ኧረ እኔ አልደወልኩለትም ኑሐሚን እኔ አልደወልኩለትም ትላለች። ከዛ ታዲያ ምን ሆኖ ነው የመጣ እየተከታተለኝ ነው ማለት ነው ይሄ ምናምን ብላ እንግዲህ መጥቷል ማለት ነው። ኑሐሚን አንዴ ውጭ የምንነጋገረው ነገር አለ ሲላት ምንም የምንነጋገረው ነገር የለም፣ አትነሳምም፣ ከኔ ጋርም የምትነጋገረው ነገር የለም፣ በእያንዳንዷ ነገር እየገባ ህይወቴን እንድትበጠብጥ አልፈልግም ብለዋለች ማለት ነው። ከዛም እሱ ምንድነው ያላት መነጋገር አለብን ኑሐሚን መነጋገር አለብን ሲላት ምንም አንነጋገርም፣ አንተ ማለት ውሸታም ነህ፣ በዛ ላይ ደግሞ ናሆም ያልገደለውን ገደለ ብለህ የምታማነህ፣ በዛ ላይ ደግሞ ሰው ያልዋለበት ላይ የምታውልነ ከህይወቴ ውስጥ እየገባ ህይወቴን እየረበሽክ ነው ብላ እንግዲህ ቁጭ አድርጋው ሄዳለች ማለት ነው። ምነው ስላፈቀርኩሽ ነው ሲላት እንግዲህ ኑሐሚንም ደንግጣ ቀርታለች ማለት ነው። በጣም በሚያናድድና በሚያበሳጭ ሁኔታ እንግዲህ እየረበሻት ይገኛል ናሆም ማለት ነው። ከዛም በመጨረሻ ላይ እንግዲህ አምራንም ደውላ ለዳኒ እኔ ነኝ የወይዘሮ ዝናሽ ምራት ብለዋለች። ምን ፈልገሽ ነው እንዴት ነሽ ስላት እኔ ደህና ነኝ፣ የፈለኩትማ የባለፈው ቪዲዮ ይኖርሃል እንዴ ስትለው የለኝም ተደልቷል ሲል እንግዲህ አሁንስ የጠፋበት ጋር እንዴት አድርገን መመለስ እንዳለብን አሳይሃለሁ እንገናኝ ትለዋለች። እሺ እንገናኝ ተባብሎ ተቀጣጥረዋል ማለት ነው። ከዛም እንግዲህ ወይዘሮ ዝናሽ ምንም ቢሆን እንግዲህ የኛው ሰላም እየተመለሰ ነው ብላ ለሰላሟን ልታጣጥም ዝግጅቷን ጨርሳለች። አምራን ግን በጣም በሌላ በኩልም በጣም ሌላ ታሪክ ጀምራለች። አቶ ላይኩንም እንግዲህ ኤርሚያስን ያፈናዋል፣ ያግተዋል። እሷንም ደግሞ ሁለተኛ ሌላ ነገር ብታደርጊ ዋልሽ ብሎ እንግዲህ አስጠንቅቋታል። ግን አይተውም፣ ምክንያቱም ቤቱ እንዳዲስ ሊረበሽ ስለሚችል አይተውም ማለት ነው። ከዛም በመጨረሻ እንግዲህ ምንም ቢሆን አዲስ መረጃ ነግረኸኛል፣ ምንም ቢሆን ታዲያ እኔ ቆይ ላይኩን ማለት ተሰማ ካልሆነ የዳግም አባት ማን ሊሆን ይችላል ማለት እንዴት ሊሆን ይችላል? እንዴት ሆነ? እንዴት ሊሆን ይችላል? በሚል እንግዲህ በጣም ውዝግብ ውስጥ ገብተዋል ማለት ነው። ከዛም በመጨረሻ ላይ እንግዲህ እኔ እኮ ከላይኩንና ከተሰማ ውጭ ማንንም አላውቅም፣ ማለትም ከላይኩንና ከሰንበት ውጭ ማንንም አላውቅም። ታዲያ የላይኩን ይሆን እንዴ ስል እና ዳግም የላይኩን አባት ነው ትላታለች። እና የላይኩን አባት ሊሆን ነው ዳግም ስትላት እኔ እኮ ከላይኩን ጋር እኮ አልተለያየንም ነበር፣ የዛኔ በብስጭትና በንዴት ያደረኩት ነገር ነው። ስለዚህ እንዴት ተሰማ ያኔ ሰንበቱ ካልሆነ አባቱ ለዳግም ማን ሊሆን ይችላል ብላ እንግዲህ ሌላ ታሪክ ተፈጥሯል ማለት ነው። ከዛ እማዬ ምን እያወራሽኝ እንደሆነ እየገባኝ አይደለም፣ እባክሽ በደንብ አስረጅኝ እያለችም እንግዲህ ኑሐሚን እየወተወተቻት ትገኛለች ማለት ነው። እሷም እንግዲህ እኔ እኮ ከሁለታችሁ ውጭ አንቺ ግን እርዳታሽ ያስፈልገኛል፣ ምክንያቱም ይህን ነገር ማንም እንዲያውቅ አልፈልግም፣
ማለትም በተለይ ደግሞ ዳግም ብላታለች አባዬም እንዲሰማ አትፈልጊም ስትላት ከዚህ በኋላ ከአቶ ላይኩን ምንም የሚደበቅ ነገር የለም፣ ሁሉንም ነገር ለአቶ ላይኩን ይነገረዋል፣ ምንም የምደብቀው ነገር የለም ብላታለች። በቃ የዚህ ቤት ጣጣ መቼም አያልቅም ማለት ነው። በዚህ ነው በቃ ሁኔታው ነገሮች እኔ እኮ ደግሞ ደውዬ ሳናግረው ስብሰባ ላይ ነን ይላል። አሁን ከዚህ የበለጠ ሌላ ነገር ምን አለና ነው ስብሰባ ላይ የሚል ብሎ እንግዲህ በጣም ተናዳለች። እንግዲህ ወይዘሮ ዝናሽ ዳግምም እንግዲህ እያለቀሰ ይገኛል። እማዬ እባክሽ ዳግምን ይቅርታ ማነው ናሆምን ይቅርታ ጠይቂልኝ እያለ እንግዲህ እያለቀሰ ይገኛል። እሷም እስኪ ልጄ ተረጋጋ፣ ሁሉም ነገር ቀስ ብሎ ይሆናል፣ አንተ አትቸኩልም እያለችው ነበረ። እኔ አልቸኮልኩም እማዬ፣ ግን በቃ ፈርቻለሁ፣ ብቻዬን ነኝ እያላት ነበረ። በቃ ይዞህ ብቻህን አይደለህም፣ ሁሉም ነገር ይስተካከላል፣ አንተ ብቻ ራስህን አረጋጋ፣ አንተ ብቻ ተረጋጋ እያለች እንግዲህ እያረጋጋቸውም ነበረ ማለት ነው። ከዛም እንግዲህ አቶ ላይኩንና ናሆምም ተገናኝተው አባዬ ምን እየተፈጠረ እንደሆነ ልታስረዳኝ ትችላለህ? እኔ በጣም ተጨንቄያለሁ ልጄ፣ ሰርጉ ሊቀር ነው፣ በቃ ሰርጉ ሊቀር ነው እያለ ነበረ። ዳግም እንግዲህ ሰርጉ አይቀርም፣ ማንም ቢሆን ምንም ሰርጉ ይሰረጋል ብሎታል ማለት ነው። እኔ በቃ ኑሐሚንን የኔ ማድረግ ነው የምፈልግ፣ ለምን በመዘጋጃ አንጋባም አላላትም? ጭራሽ እሷንም በመዘጋጃ አንፈራረመ። እሷ ደግሞ አሁን ደግሞ በመዘጋጃ ስለተፈራረመ ከአምራን ጋር ከበላይ ላይ ያገባብኝ ብላ እንግዲህ አምራን እንግዲህ በመዘጋጃ ግጥም አድርጋት ከሰዋለች ማለት ነው። ምክንያቱም 80 ያላት መዘጋጃ ሄደው ተፈራርመዋል፣ 80 ያላት ማለት ነው። ከዛ በመጨረሻ ላይ እንግዲህ ከ80 ላይ 80 ተብሎ ዳግም ማለትም ናሆም በእስር ቤት ይሄዳል ማለት ነው። ምክንያቱም አምራንን አልፈታትም። አምራንን እስካልፈታት ድረስ እሷም ደግሞ ትከሰዋለች፣ ከላይ ላይ ያገባ ብላ ትከሰዋለች። ምክንያቱም 80 ያላት የመዘጋጃ 70 ያላት ይህንም ሀሳብ ታመጣና እንግዲህ ከኔ በላይ ነው ያገባ 80 ላይ ነው 80 አላወረድልኝም ከ80 ላይ 80 ይዞብኛል ብላ እንግዲህ ተከሰዋለች ማለት ነው። በሌላ በኩልም እንግዲህ ከዳኒ ጋር ተነጋግረውም እንግዲህ ቴዲም ደግሞ አሁን ቪዲዮውን ይሰጣታል፣ እንደ አዲስ ማስፈራራት ይጀምራሉ ማለት ነው። ይህን ቪዲዮ ይዛ ግን ከኤርሚያስ ጋር አንድ ላይ ትሆናለች ብዬ አላስብም። ምክንያቱም ኤርሚያስ እየጎዳት ነው፣ ከአንዴም ሁለቴ እየጎዳት ነው። እንደሚያጭበረብርና ያውቆ ለገንዘብ እንደሚቀርባቸው ሁለቱም ገብቷቸዋል ማለት ነው። ኢቭን እንኳን ኢሚን ምንድን ያለችው አንተ ለገንዘብ ነው የቀረብከኝ እንጂ ፈልገኸኝ አይደለም፣ አንተ እኔን የቀረብከኝ ለገንዘብ ነው፣ ገንዘቤን ፈልገሃል፣ በደንብ አድርገህ ነው ገንዘብ የፈለግከው ብለዋለች። ከዛ በኋላ እኔ እውነቴን ነው፣ እኔ ለገንዘብ አልቀረብኩሽም፣ የምሬን ነው፣ እኔ ገንዘብ አይደለም የምፈልገው ካንቺ ብሎ ቢጠይቃትም እሷ ግን ገንዘብ ነው የምትፈልገኝ፣ አውቃለሁ፣ አንተ ራስ ወዳድ ነህ፣ እንዳንተ አይነት ራስ ወዳድ በዚች ምድር አይቼ አላውቅም፣ በጣም ራስ ወዳድ ነህ እያለች እየወቀሰችው ነበረ። እሱም ደግሞ ኤሚን የልጅ እናቴ ነሽ፣ እኔ ቪዲዮውን አጥፍቼልሻለሁ፣ እኔ ከአንቺ ገንዘብ አልፈልግም፣ ከአንቺ ጋር በፍቅር ነው መኖር የምፈልገው፣ ልቤ ተሰብሯል እያላት ነበር። እሷም ደግሞ ማምነህ ነው እንዲህ በመስለህ፣ እኔ መቼም አላምነህ ብለዋለች። እንግዲህ ሰርጉንም ለማበላሸ አሁንም እንደ አዲስ ቆርጦ ተነስተዋል። ናሆምና ኑሐሚን አይጋቡም። ምክንያቱም በጣም ብዙ መሻከል በዝቶበታል ከሰርጋቸው ላይ። አሁን አምራን መክሰስ ትጀምራለች፣ ናሆምም ደግሞ የሚሆን ነገር አይደለም ይላል። በጣም ብዙ ነገር ይፈጠራል ማለት ነው። ዳግም በእርግጥ ላይኩን እንደሆነ አባቱ የታወቀ ነው። አቶ ላይኩን ነው በቃ አባቱ። ምክንያቱም ሁለቱም ወንድማማቾች ናቸው። ላይኩን ነው አባቱ። ልዩነቱ ምንድን ነው? ወይዘሮ ዝናሽ የዳግም እናት ናት፣ ግን ደግሞ ላይኩን ደግሞ የዳግም አባት ነው። ስለዚህ በእናትም በአባትም የሚገናኙት ላይኩንና ማነው ዳግምና ኑሐሚን ናቸው እና ነኢሚን ናቸው። ነኢሚንና ዳግም የአንድ እናት አባት ልጆች ናቸው። ናሆም ግን የላይኩን ብቻ ነው፣ ከሰራተኛ የተወለደ ነው። በጣም ነው የሚገርመው ግን ሆነ ለመናገር ማለት ነው። ስለዚህ አሁን ይሄን ነገር እንዴት ታዩታላችሁ? እንዴት ተማራችሁበት? እንዴት ተረዳችሁት? የሚለውን ኮሜንት ላይ ልታስቀምጡልኝ ይፈልጋለሁ። ዳግም ልክ ነው፣ የአባቱ መሞት ያሳስበዋል። ምክንያቱም ያሳደገው እሱ ነው፣ እሱ ስለሆነ ያሳደገው። በቀጣይ ምን የሚፈጠር ይመስላችኋል? እስኪ እናንተ በኮሜንት አሳውቁኝ። እኔም በአዲስ ቪዲዮ በሌላ እንገናኛለን። መልካም ጊዜ፣ መልካም ቆይታ። ወዳችኋል።